ሰላም ጤና ይስጥልኝ እንደምን አላችሁ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ ተመልሼ መጥቻለሁ ከብዙ መጥፋት በኋላ እንደገና ዩቲዩብ በተከታታይ ማስጠንቀቂያ እየሰጠኝ ቻናሌን ከብዙ ችግር በኋላ እንደገና ለእናንተ ቪዲዮችን ለመስራት ተመልሼ መጥቻለሁ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ከዚህ በፊት ለማታቁኝ ሰዎች ናሁም እባላለሁ በስልካችሁ ለትሬዲንግ ለሌሎችም ስራ መነሻ የሚሆኑ ጥቃቅን ሳንቲሞችን እንዴት በቀላሉ መስራት እንደምትችሉ የሚያሳዩ አፕሊኬሽኖችን እንዲሁም በተጨማሪ የቴክኖሎጂ መረጃዎችን ለእናንተ ሼር ማድረግበት ዩቲዩብ ቻናል ነው። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በፊት ከአካውንት አከፋፈት ጀምሮ እያንዳንዱን ዲቴል አሳይ ነበር። ነገር ግን ዩቲዩብ ባመጣው አዲስ ህግ መሰረት አካውንት እንደዚህ ገንዘብ አሰራሮችን ኦንላይን ስራዎችን እንዳናሳይ ከልክሎናል። ስለዚህ ቻናሌ እንዳይዘጋ ለእናንተ እዚሁ ላይ በቃሌ አብራርቼ እነግራችኋለሁ። እናንተ ደግሞ ተጠቃሚ ትሆናላችሁ ማለት ነው። ከዛ በፊት ግን ሁላችሁም ቪዲዮን ሲጀምሩት ላይክ ብታደርጉት በጣም አሪፍ ነው። ምክንያቱም ዩቲዩብ ኢትዮጵያ ውስጥ በሚታይ እይታ አይከፍለንም። ከእናንተ የምናገኘው ላይካችሁን ነው። ፕሊዝ ሁላችሁም ቆይቼ ከመምጣቴም አንጻር ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን አትርሱ። በዛሬ ቪዲዮአችን ላይ ይዤላችሁ የመጣሁት አፕሊኬሽን በባይናንስ ዩኤስዲቲ ይከፍላችኋል። በኢትዮ ቴሌኮም ካርድ፣ በሳፋሪ ካርድ፣ በኢትዮ ቴሌኮምም በሳፋሪም ከፈለጋችሁ ደግሞ በፐብጂ ዩሲ ይከፍላችኋል። ፐብጂ ለምትጫወቱ ጌሙን ለምታውቁት በሱ በዩሲ ይከፍላችኋል። ስለዚህ በእነዚህ ነገሮች በሙሉ የሚከፍል በጣም ምርጥ አፕሊኬሽን ነው ማለት ነው። ስለዚህ ባይናንስ ከሌላችሁ ፐብጂ የምትጫወቱ ከሆነ ኢትዮ ቴሌኮም ሳፋሪኮም የምትፈልጉ ከሆነ በእነሱ በፍጥነት ይከፍላችኋል ማለት ነው። ዩኤስዲቲ ተቀብላችሁ ግን ትሬድ ልታደረጉበት ይችላላችሁ። ከፈለጋችሁ ፎሬክስ፣ ከፈለጋችሁ ክሪፕቶ፣ ከፈለጋችሁ $10 ከሆነ ለትሬዲንግ መነሻ ይሆናችኋል። ካልፈለጋችሁ ደግሞ ወደ ኢትዮጵያ ብርም መጠቀም ትችላላችሁ ማለት ነው። እቃም ደግሞ አሊኤክስፕረስ ላይ ማዘዝ ትችላላችሁ። ስለዚህ ይህ አፕሊኬሽን ብዙ ሚሊዮን ብሮችን ባሰሩበትም ነገር ግን ለመነሻ የሚሆኑ ሳንቲሞችን እንድሰሩ ያስችላችኋል ማለት ነው። ዝም ብላችሁ በትርፍ ጊዜያችሁ ቲክቶክ ላይ ጊዜያችሁን ከምታጠፉ ስልኬ ላይ ምን ልስራ ከምትሉ በትርፍ ጊዜያችሁ ኢንጆይ ልታደርጉበት የምትችሉት በጣም አሪፍ አፕሊኬሽን ነው። ኦኬ ወደ አፑን ንግባ። በመጀመሪያ ኮመንት ላይ ትሄዱና እንደተለመደው የአፕሊኬሽኑን ሊንክ ድሮፕ አደርግላችኋለሁ። ልክ ሊንኩን ስትጫኑ ወደ ፕላይ ስቶር ይወስዳችኋል። ፕላይ ስቶር ላይ ከገባችሁ በኋላ አፑን ዳውንሎድ ማድረግ ትጀምራላችሁ። አፑን ዳውንሎድ አድርጋችሁ ኢንስታል አድርጋችሁ ሲጨርስ ምን ታረጉታላችሁ? አፑን ክሊክ ታርጋችሁ ትከፍቱታላችሁ። የዛኔ ኢሜል ይጠይቃችኋል። እናንተ በሚመቻችሁ ኢሜል ያንን አፕሊኬሽን ሎጊን ታረጉታላችሁ። በሚመቻችሁ ኢሜል ስልካችሁ ላይ ባለ የማይጠፋ ኢሜል ሎጊን ታረጉታላችሁ። የአፕሊኬሽኑ አሰራር ከዚህ በፊት እንዳሳያችሁ ተመሳሳይ ነው። ይሄ ምንድነው? የመጀመሪያው ፕላይ ብላችሁ መስት ነው። የመጀመሪያውን ጌም ከላይ ፕላይ ብላችሁ ስገቡ የመጀመሪያ ጌም ያመጣላችኋል። ያን ጌም ክሊክ ስታደረጉት ከስር ኢንስትራክሽን ያመጣላችኋል። ኢንስትራክሽናችሁ ምን ይነግራችኋል? ምን ያህል ደቂቃ መጫወት እንዳለባችሁ፣ ምን መስራት እንዳለባችሁ ይነግራችኋል። ያንን ተከትላችሁ አንድ ጌም ዳውንሎድ አድርጋችሁ ፕላይ አድርጋችሁ ስጨርሱ ከስር ያሉት ሰርቬይና ታስኮች ይከፈትላችኋል። ወይም ተጨማሪ አፕሊኬሽኖችና ሰርቬዎች ይከፈትላችኋል። እዛ ውስጥ ገብታችሁ ብዙ ፖይንት ሊሰጣችሁ የሚችለውን አፕሊኬሽን ወይ ጌም ይሆናል፣ ወይ ሰርቬ ይሆናል፣ ወይ ታክስ ይሆናል ነክታችሁ ወይም መስራት ታክሱን ወይም ሰርቬውን መስራት ወይ ጌሙን መጫወት ትችላላችሁ። ታዲያ እንዴት ነው የምናደርገው ካላችሁ የመጀመሪያ አፕሊኬሽኑን ዳውንሎድ ማድረግ ግን አስፈላጊ ነው። እሺ ይሄን ግልጽ ካረኩላችሁ በኋላ እንዴት ነው አፕሊኬሽኑ የሚሰራው? ለምሳሌ እዛ አፕሊኬሽን ላይ ለምሳሌ ፎቶ ፖስት ታደርጋላችሁ፣ ፌስቡክ ላይ፣ ዩቲዩብ ላይ ቪዲዮ አፕሎድ ታደርጉ ይችላላችሁ፣ ቲክቶክ ላይ ቪዲዮ ልለቁ ይችላላችሁ። ይህም እንደዛው ነው። እዛ አፕሊኬሽን ላይ አፖች ይለቀቃሉ። እነዚ አፕሊኬሽኖች ለአፑ ከፍለው ያስለቅቃሉ። የአፕ ምን ይጠቀማል? ብዙ ዳውንሎድ ያገኛል፣ ብዙ ተጫዋች ያገኛል። ስለዚህ እኛ አፕሊኬሽኑን ገብተን ዳውንሎድ አድርገን ስንጫወት ድርጅቱ ይጠቀማል። ድርጅቱ ሲጠቀም ደግሞ ለእኛ በፖይንት አስቦ ይሰጠናል። እዛው ስገቡ አፕሊኬሽኖቹ ወይ ጌሞቹ አብዛኞቹ 99% ጌሞች ናቸው። አንዳንዴ አፕ አውርዱ ይላቸዋል። አይታችሁት ማታውቁ ከሆነ ወይም ሚሽኑን አጨራረስ የከበዳችሁ ከሆነ ያንን አፕሊኬሽን ያወረዳችሁትን ጌም ስሙን ኮፒ አድርጋችሁ እንዴት ፉል ሚሽን መጨረስ እንደሚቻል ቀጥታ ሰርች አድርጋችሁ ምን ታደርጋላችሁ? ዩቲዩብ ላይ ታያላችሁ። ከዚያም በመከተል ፉል ሚሽኑን ትጨርሳላችሁ ማለት ነው። ስለዚህ አሰራሩ እንደዛ ነው። ትገባላችሁ፣ የሚመቻችሁን አፕ ዳውንሎድ ታደርጋላችሁ። ያን አፕ ዩቲዩብ ላይ ሰርች ካደረጋችሁ በኋላ ሙሉ ሚሽኑን አጨራረሱን ታያላችሁ። ይሄ ምን ሆነላችኋል? ግልጽ ሆነላችሁ ማለት ነው። በመቀጠል እነዛን አፕሊኬሽኖች እያወረዳችሁ ስጨርሱ ኢንስትራክሽን እያነበባችሁ ስትጫወቱ ሰርቬይ ስትሰሩ ለሰዎች ደግሞ ኢንቫይት ስታደርጉ ፖይንቶችን ይሰጣቸዋል። ለምሳሌ
ይሄን አፕሊኬሽን ዳውንሎድ አድርጋችሁ ቲክቶክ አካውንት ክሬት አድርጋችሁ ብታስተዋውቁት፣ ፌስቡክ ላይ ቴሌግራም ላይ ብታስተዋውቁት ኢንቫይት ባረጋችሁት ቁጥር ፖይንት እያሰበ ይሰጣቸዋል። ያ ፖይንት ይቆጠርና ይሄን ያህል ፖይንት ይሄን ያህል ሳንቲም ነው፣ ይሄን ያህል ኤስዲቲ ነው፣ ይሄን ያህል የሞባይል ካርድ ነው፣ ይሄን ያህል የፐብጂ ዩሲ ነው እያለ ሰብስቦ ያመጣላችኋል። ያን ካመጣላችሁ በኋላ እናንተ ትገቡና ሪዲም ላይ ምን ታደርጉታላችሁ? ታወጡታላችሁ። በባይናንስ ታወጡታላችሁ። የባይናንሳችሁን ኢሜል አስገብታችሁ ዊዝድሮ ስትሉት እነሱ ወዲያው ይከፍላሉ። ወይ አንድ ቀን ቢፈጅ ነው። ከዛ በተጨማሪ ካርድም ከፈለጋችሁ በሞባይል ካርዳችሁ ማውጣት ትችላላችሁ። ከዛ በተጨማሪ ሳፋሪም ኢትዮ ቴሌኮም የሚሰራል፣ በፐብጂ ሚሲ ይሰራል። ከእናንተ የሚጠበቀው አፑን ዳውንሎድ አድርጋችሁ ተጫውታችሁ መጨረስ ነው። እንደዚህ አይነት አፕሊኬሽኖች ህይወታችሁን ላይቀይሩ ይችላሉ። ትልቅ ብር ላሰሩባቸው ይችላሉ። ነገር ግን እነዚህ አፕሊኬሽኖች ለማን ይጠቅማል? ትሬድ ለማድረግ የምትፈልጉ ሰዎች፣ ማይክ መግዛት የከበዳችሁ፣ ዩቲዩብ ለመጀመር የሆነ ስራ መስራት ፈልጋችሁ ለመስራት የከበዳችሁ፣ ለምሳሌ በየኮመንቱ ትላልቅ ትሬደሮች ላይ አለው $10-20 እውቀት ነበረኝ $10-20 አጣው ካላችሁ፣ እኔ ከዚህ በፊት በእነዚህ አፕሊኬሽኖች ብዙ ጊዜ ዋይፋይ ይከፍል ነበር። $10-20 እየለቃቀምኩ በወሬ ዋይፋይ ይከፍል ነበር እና የዋይፋይ እንድከፍል ረድተውኛል። እናንተ ደግሞ እነዚህ አፕሊኬሽኖችን ሰርታችሁ ምን ማድረግ ትችላላችሁ? ከዋይፋይ ማልፋችሁ ትሬዲንግ መጀመር ትችላላችሁ። ለምሳሌ ትሬደር ሁነ አውቀ መነሻ ባላንስ ከከበደ ይሄን አፕ አውርድ፣ ስራዬ ብለህ ስራው። ማክሲመም 1 ሳምንት ላይ ፈጅብህ ይችላል። ለጓደኛ ለዘመድ ምናምን ሼር አድርገው $10 ይዘው ውጣ፣ ወደ ትሬዲንግ ግባ። ማይክ ማምጣት ከከበደ ይሄን አፕሊኬሽን ዳውንሎድ አድርግ፣ ስራው፣ ተጫዋታው። $10 ይዘህ አሊኤክስፕረስ ላይ ሄደህ በ$10 በማስተር ካርድ ብታዝ የሚገርም ማይክ ታገኛለህ። ያን ማይክን ይዘህ ዩቲዩብን ትጀምራለህ። ክሪፕቶ ፊውቸር ትሬድ ለማድረግ አስባችሁ ገንዘብ ከቸገራችሁ ሂዱ፣ ተጫወቱ፣ $10 አውጡ፣ ትሬዲንግ ጀምሩ። ገንዘብ የለኝም፣ መነሻ ብር የለኝም፣ እንደዚህ የለኝም፣ ማንም አይሰጣችሁ። በየኮመንቱ እየሄዳችሁ ገንዘብ ስጡኝ እንዲያርጉልኝ መነሻ ምናምን ከማለት እንደዚህ አይነቱን ሳይድ ዌዮችን ፈልጋችሁ ሞክሩ። ትራይ ይደክማል፣ ይሰለቻል፣ ተስፋ ያስቆርጣል። ግን መሞከር የተሻለ ነው። እንደዚህ አይነት አፕሊኬሽኖችን ለእናንተ ሼር ማድረገው 1 ሚሊዮን 2 ሚሊዮን 3 ሚሊዮን 4 ሚሊዮን ብር እንድሰሩበት አይደለም። መነሻ $10-20 እንድሰሩበት፣ መነሻ የሚሆናችሁን $10-20 ሜክ እንድታረጉበት እንጂ በሚሊዮን ብሮች ልትሰሩ አትችሉም። እንደዚህ አይነት ጌሞችን ደግሞ አፖችን እየተጫወታችሁ ደግሞ በሚሊዮን ብሮች መስራት አይቻልም። ግን ለአንድ ሰው ፎሬክስንም ተምሮ ክሪፕቶንም ተምሮ ጥሩ እውቀት ይዞት መነሻ ገንዘብ ፈልጋለሁ ካለ ይሄ ለሱ ትልቅ አማራጭ ነው። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ። ለዩቲዩብ ቻናላችን አዲስ ከሆናችሁ ናሁም እባላለሁ። ላይክ እና ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።